አብዛኛው ሰው የፀጉር መርገፍ ሲያጋጥመው የሚያደርገው ትልቁ ስህተት ውድ የሆኑ የኬሚካል ሻምፖዎችና ኦይሎችን መግዛት ነው። ነገር ግን እነዚህ ኬሚካሎች የራስ ቆዳን የበለጠ ያደርቁታል። ዛሬ በቤታችን ውስጥ በሚገኙ 4 ኃይለኛ ተፈጥሯዊ ግብአቶች ብቻ በሚዘጋጅ የፀጉር መርገፍን በአንድ የሚያቆምና የፀጉር እድገትን እንደ ጫካ የሚያፋጥን አስደናቂ የተፈጥሮ ዘይት አሳያችኋለሁ። እስከ መጨረሻ አብራችሁን ቆዩ፣ ምክንያቱም ሙሉ አሰራሩ በተግባር አሳያችኋለሁ። ሰላም፣ እንኳን ወደ ሀበሻ ፋርማሲስት በሰላም መጣችሁ። እኔ ፋርማሲስት ሮማን ነኝ። የፀጉር መርገፍ፣ የፀጉር ስስ መሆንና አለማደግ የብዙዎች ጥያቄ ነው። በሆርሞን መዛባት፣ በቫይታሚን እጥረት ወይም ለኬሚካል በመጋለጥ ምክንያት የፀጉራችን ስሮች ይዳከማሉ። ይህም ፀጉር በቀላሉ እንዲረግፍ ያደርገዋል። በዛሬ ቪዲዮአችን በሳይንሳዊ መንገድ የተረጋገጡ የራስ ቆዳን የደም ዝውውርን የሚያፋጥኑ የተኙ የፀጉር ህዋሳትን የሚቀሰቅሱና 4 ተፈጥሯዊ ግብአቶችን በመጠቀም የሚሰራ የፀጉር ዘይት አሰራርን ደረጃ በደረጃ እንመለከታለን። ለቻናላችን አዲስ ከሆናችሁ ሳብስክራይብ ማድረጋችሁና የደወል ምልክቷን መጫናችሁ እንዳትረሱ። አሁን ቀጥታ ወደ ግብአቶቹ እንለፍ። አንደኛው ቀይ ሽንኩርት ነው። ቀይ ሽንኩርት ከፍተኛ መጠን ያለው ሳልፈር ይይዛል። ሳልፈር ደግሞ ለፀጉር እድገት ዋና የሆነውን የኮላጅን ማምረት እንዲጨምር ያደርጋል። የሽንኩርት ጭማቂ የተኙ የፀጉር ስሮችን በመቀስቀስ አዲስ ፀጉር እንዲበቅል ያደርጋል። ሁለተኛ ነጭ ሽንኩርት ነው። ነጭ ሽንኩርት አሊሲን የተባለ ኃይለኛ ተፈጥሯዊ አንቲባዮቲክ ይይዛል። በራስ ቆዳ ላይ በሚፈጠሩ ባክቴሪያዎችን በማስወገድ የፀጉር ስሮችን በነፃነት እንዲተነፍሱ ያደርጋል። ሶስተኛ ዝንጅብል ነው። ዝንጅብል የራስ ቆዳን የሚሄደውን የደም ዝውውር በከፍተኛ ሁኔታ ያፋጥናል። የደም ዝውውር ሲፋጠን ኦክሲጅንና ንጥረ ነገሮቹ ወደ ፀጉር ስር ስለሚደርሱ የፀጉር እድገትን በፍጥነት ይጨምራል። አራተኛ የወይራ ዘይት ወይም ደግሞ የኮኮናት ዘይት ናቸው። እነዚህ ዘይቶች የእነዚህ 3 ግብአቶች ንጥረ ነገር አዋህደው ይዛሉ፣ እንዲሁም የራስ ቆዳን ሳይደርቁ ጥልቅ እርጥበት ይሰጣሉ። አሁን ደግሞ ይህን አስደናቂ የፀጉር ዘይት በቤት ውስጥ በትክክል እንዴት እንደምናዘጋጀው እንመልከት። የፀጉር መርገፍ ያጋጥማችኋል ወይ? ኮሜንት ላይ አዎ ወይም አይ ብላችሁ ጻፉልኝ። አሁን ደግሞ ይህን አስደናቂ የፀጉር ዘይት በቤት ውስጥ በትክክል እንዴት እንደምናዘጋጀው እንመልከት። አንድ መካከለኛ ቀይ ሽንኩርት አዘጋጁ። ስድስት ፍሬ የሚሆን ደግሞ ነጭ ሽንኩርት እና 2-3 ፍሬ የሚሆን ደግሞ ቁራጭ ዝንጅብል ያዘጋጁ። ሁሉንም አጥቦ ይክተፏቸው። አንድ ብርጭቆ ወይራ ዘይት ወይም ደግሞ ኮኮናት ኦይል ይጨምሩበት። ከዛ በኋላ በወፍራም የጠርሙስ ዕቃ ውስጥ ይክተቷቸው ወይም ደግሞ በብረት ድስት ውስጥ ያርጓቸው።
ከዛ ድስቱ በጣም በዝቅተኛ እሳት ላይ ጥደው ለ10 እስከ 15 ደቂቃ ያክል በዝግታ ያብስሉት። ዘይቱ የሽንኩርትና የዝንጅብሉን ንጥረ ነገር ስቦ ሲጨርስ ቀለሙ ትንሽ ሲቀየር ከእሳት ላይ አውርዱት። ዘይቱ እንዲቀዘቅዝና በደንብ እንዲዋሃድ ለ6 ሰዓት እንዲቀዘቅዝ እናስቀምጠዋለን። ዘይቱ ከቀዘቀዘልንና ከተዋሃደልን በኋላ በስስ ጨርቅ ወይም ደግሞ በማጥለያ አድርገን በደንብ እናጣራዋለን። አሁን ዘይታችን ዝግጁ ሆኗል ማለት ነው። ዘይቱ እንዴትና መቼ እንጠቀም? ዘይቱ የራስ ቆዳው ላይ በጥንቃቄ ይቀቡት። ዘይቱን ከተቀቡ በኋላ የራስ ቆዳውን ለ5 እስከ 10 ደቂቃ ያክል በዝግታ ማሳጅ ያድርጉት። ይህ ማሳጅ የደም ዝውውር ያፋጥናል፣ ዘይቱም ወደ ፀጉርና ስር በደንብ እንዲገባ ያደርጋል። ፀጉሮ በፌስታል ወይም በሻወር ኬፕ ሸፍነው ለ1 እስከ 2 ሰዓት ያክል ይተዉት። በመጨረሻም ለብ ባለ ውሃና በሻምፖ ፀጉሮትን ይታጠቡ። ይህን ዘይት በሳምንት 2 ጊዜ በመጠቀም በ30 ቀን ውስጥ የፀጉሮ መርገፍ ማቆምና አዳዲስ ፀጉሮች ሊበቅሉ ማየት ይጀምራሉ። ይህን ዘይት ከተቀቡ በኋላ የሚቀረውን ሽታ ለማስወገድ የሚከተሉት ቀላል ውጤታማ መረጃዎችን መጨረሻ ላይ ነግራቸዋለሁ። አሁን ደግሞ ወደ ተለመደው የማስጠንቀቂያ መረጃ ልንገራችሁ። ይህ ዘይት 100% ተፈጥሯዊ ቢሆንም የራስ ቆዳው በጣም ስሜታዊ ከሆነ ዘይቱ ሙሉ በሙሉ ከመቀባታችሁ በፊት ጆሮአችሁ ጀርባ ባለው ቆዳ ላይ በጥቂቱ በመቀባት ለ15 ደቂቃ ሞክሩት። የተዘጋጀውን ዘይት በንጹህ ዕቃ በማስቀመጥ ቀዝቃዛ ቦታ እስከ 1 ወር ድረስ ማስቀመጥ ትችላላችሁ። ይህ ዘይት ከተቀቡ በኋላ የሚቀረውን ሽታ ለማስወገድ የሚከተሉት ቀላልና ውጤታማ ዘዴዎች መጠቀም ይችላሉ። አንደኛው መንገድ የቡና ውሃ ነው። 1 የሾርባ ማንኪያ የቡና ዱቄት በ1 ብርጭቆ የሞቀ ውሃ አፍልተው ካቀዘቀዙ በኋላ ፀጉሩን ከታጠቡ በኋላ ያቅለቁበት። ቡና ሽታውን ሙሉ በሙሉ ያጠፋል። ሁለተኛው የሎሚ ጭማቂ ነው። 1 የሎሚ ጭማቂ ከ1 ብርጭቆ ውሃ ጋር በመቀላቀል ፀጉሩ ላይ ለ5 ደቂቃ ያክል ማሳጅ አድርገው በውሃ ይለቅለቁት። ሶስተኛ ኢሴንሻል ኦይል መጠቀም ይችላሉ። ዘይቱ በሚዘጋጅበት ጊዜ ጥቂት ጠብታ የሮዝመሪ ወይም የላቬንደር ዘይት በውስጡ በመጨመር ሽታው በከፍተኛ ሁኔታ ይደብቀዋል። አራተኛው ደግሞ ፀጉሮ በሻምፖ ከታጠቡ በኋላ 2 የሾርባ ማንኪያ አፕል ሳይደር ቪኔገር ከ1 ብርጭቆ ውሃ ጋር ቀላቅለው ፀጉሮት ላይ ይለቅለቁበት። ከ3 እስከ 5 ደቂቃ በኋላ በውሃ ይለቅለቁት። ለማጠቃለል ያክል የፀጉር መርገፍን ለመግታት ውድ የሆኑ የኬሚካል ምርቶችን መግዛት አያስፈልጓችሁም። በቤታችሁ ውስጥ በሚገኙ ቀይ ሽንኩርት፣ ነጭ ሽንኩርት፣ ዝንጅብልና የወይራ ዘይት ወይም ደግሞ ኮኮናት ኦይል በመጠቀም የፀጉሮ ስር ያጠነክራሉ፣ መርገፍን ያቆማሉ፣ ወፍራም የሚያምር ፀጉር ያገኛሉ። ይህ ቪዲዮ ጠቃሚ ሆኖ ካገኙት አሁኑኑ ሰብስክራይብ ያድርጉ፣ የደወል ምልክቷንም ይጫኑ። አዳዲስ ቪዲዮዎች በምሰራበት ሰዓት ቅድሚያ ይደርሳቸዋል። ለወዳጅ ጓደኞቻችሁም ሼር አድርጉላቸው። በሚቀጥለው ቪዲዮ እስክንገናኝ ሰላም ሆኑልኝ።